አንድ ሱዳናዊን ጨምሮ ከ80 በላይ የጤና ባለሙያዎች በቁጥጥር ስር መዋላቸው ተነገረ። ጃዋር መሐመድ በሐኪሞች ላይ የሚያደርገውን ጣልቃ ገብነት ተቃውሞ ቀረበበት። ሐኪሞች ቄሮ አይደሉም የሚል ምላሽም ተሰጥቶታል። ከሰሞነኛው የጤና ባለሙያዎች ከፊል የሥራ ማቆም አድማ ጋር በተያያዘ በመላ አገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸው የንቅናቄው አስተባባሪዎች አመለከቱ። የመንግስት የጸጥታ ኃይሎች በተለይም በትላልቅ ከተሞች የሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎች እያሰሩና እያዋከቡ መሆኑን አንድ የንቅናቄው አስተባባሪ ለቢቢሲ ተናግሯል። በጎንደር ዩኒቨርሲቲ በጸጥታ ኃይሎች ተይዘው ከተወሰዱት የሕክምና ባለሙያዎች መካከል አንድ ሱዳናዊ ሐኪም መኖሩም ባልደረቦቹ ገልጸዋል። ሐኪሞች፣ ነርሶች፣ ላቦራቶሪ ባለሙያዎችን ጨምሮ በርካታ የጤና ባለሙያዎች ለወከባ፣ ለድብደባ እና ለእስራት እየተዳረጉ መሆኑ ተገልጿል። የንቅናቄው አስተባባሪዎች ባሰባሰቡት መረጃ መሰረት በቁጥጥር ስር ከዋሉት ባለሙያዎች መካከል 9 ሴት የጤና ባለሙያዎች መሆናቸውን አረጋግጠዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክላሉ ያሏቸውን 12 ጥያቄዎችን ያነሱ ባለሙያዎች ከግንቦት 5 2017 ዓ.ም ጀምሮ የከፊል የሥራ ማቆም አድማ መምታታቸው ተገልጿል። ከዚሁ አድማ ጋር በተያያዘ አዲስ አበባ የሚገኙ ጥቁር አንበሳና ቅዱስ ጳውሎስ ሆስፒታል ጨምሮ በተለያዩ የአገሪቱ ክልሎች በርካታ የጤና ባለሙያዎች ሆስፒታልና ከቤታቸው በጸጥታ ኃይሎች እየተወሰዱ በቁጥጥር ስር መዋላቸው ተነግሯል። 23 የጤና ባለሙያዎች ከጎንደር ዩኒቨርሲቲ ሆስፒታል ታሰሩ ሲሆን 8 የሚሆኑት ሐኪሞች ደግሞ ሐሙስ ግንቦት 7 2017 ዓ.ም እኩለ ሌሊት ላይ ከዩኒቨርሲቲው የጋራ መኖሪያ ቤት በመከላከያ በአድማ ብተናና በሚሊሻ አባላት ተወስደው መታሰራቸው ባልደረቦቻቸው ተናግረዋል። ከእነዚህም ውስጥም ስፔሻላይዜሽን ትምህርት ወደ ዩኒቨርሲቲ የመጣው ዶክተር አብርሃም አፖኬ የተባለ ሱዳናዊ የማህፀን እና ጽንስ ሬዚደንት ሐኪም እንደሚገኝበትም ተናግረዋል። ሆስፒታሉ ግቢ ውስጥ በቅርብ አገልግሎት እንዲሰጡ በተሰሩ መኖሪያ ቤቶች የሚኖሩ ሐኪሞችን ነው ጠራርገው ያሰሯቸው ብለዋል። ከስር የተረፉ የሕክምና ባለሙያዎች አንድ የጎንደር ሆስፒታል ዶክተር ለቢቢሲ እንደተናገሩት የጸጥታ ኃይሎች በምሽት ወደ ሐኪሞች መኖሪያ በመግባት በኃይልና በማንገላታት ባልደረቦቻቸውን በተሽከርካሪ ጭነው መውሰዳቸውን ተናግረዋል። እስሮች የባለሙያዎችን ክብርና ሰብአዊነት በሚነካ መልኩ መፈጸሙን የተናገሩት አስተባባሪው የጤና ባለሙያዎች ለማሸማቀቅ ሆስፒታሎች በጸጥታ ኃይሎች ተከበዋል ብለዋል። በሆስፒታሎች ድንገተኛ ሕክምና አገልግሎት ሲሰጡ የነበሩ የጤና ባለሙያዎች መታሰራቸውን የጠቆሙት አስተባባሪው አገልግሎቶች መቋረጣቸውን በመጠቆም ከዚህ በኋላ ሊመጣ የሚችለው ቀውስ ግልጽ ነው ማለትም አስጠንቅቀዋል። በዚህ ሁኔታ ችግሮች ይባባሳሉ ሲሉ የመንግስትን እርምጃ የተቹት የንቅናቄ አስተባባሪ ከመንግስት የተሰጣቸው ምላሽ የንቀትና መንግስት ነኝ ከሚል አካል የማይጠበቅ ነው ሲሉ ገልጸውታል። በይፋ እየደበደበ ክብራቸውን የሚነኩ ንግግሮችን የተናገረ ከፍተኛ ዛቻና ኃይል የታከለበት ማስፈራሪያ እየፈጸመ ያለው መንግስት ነው ብለዋል። ቢቢሲ የተመለከተውና በተለያዩ የአገሪቱ ክፍሎች ውስጥ በሚገኙ ሕክምና ተቋማት ውስጥ የሚሰሩ በጸጥታ ኃይሎች ቁጥጥር ስር የዋሉ የጤና ባለሙያዎች ስም ዝርዝር እስከ ዓርብ ከሰዓት በኋላ ድረስ 81 መድረሱ ያመለክታል። ዝርዝሩ የታሰሩ ሕክምና ባለሙያዎቹ ሙሉ ስም፣ የሚሰሩባቸውን የጤና ተቋማት፣ የሙያ ዘርፋቸው፣ የታሰሩበት ዕለት እንዲሁም ያሉበትን ክልል ይዟል። ከፊል የሥራ ማቆም አድማ ከተጀመረበት ከማክሰኞ ግንቦት 5 ቀን 2017 ዓ.ም ጀምሮ የጤና ባለሙያዎች በቁጥጥር ስር እየዋሉ ቢሆንም ከመንግስት በኩል ይህንን በተመለከተ የተባለ ነገር ግን የለም። ባለፈው ሐሙስ ምሽት መግለጫ ያወጣው የጤና ሚኒስትር የከፊል ሥራ ማቆም አድማውን ተቀባይነት የሌለው ብሎታል። ሚኒስትሩ እንቅስቃሴውን በወደ ሰፊነት ሲያዩ መቆየቱን በመጠቆም በሥራ ገበታቸው ላይ በማይገኙና ሁከትና ብጥብጥ በሚፈጥሩት የጤና ባለሙያዎች ላይ ሕጋዊ እርምጃ ወስዳለሁ ብሏል። ይህን ሚኒስትሩን መግለጫ የንቅናቄው አስተባባሪዎች ያልጠበቅነውና ፖለቲካዊ መልክ የያዘ ብለውታል። ባለፉት ቀናት በርካታ ሆስፒታሎች በስራ ላይ የማይገኙ ባለሙያዎች ላይ አስተዳደራዊ እርምጃ እንደሚወስዱ ማስጠንቀቂያዎችን ያወጡ ሲሆን ሬዚደንት ሐኪሞች ደግሞ ሕክምና ኮሌጆች ከሚያቀርቡት መኖሪያ ቤት ለቀው እንዲወጡ አሳውቀዋል። ኢትዮጵያ የጤና ባለሙያዎች ንቅናቄ አስተባባሪ ከመንግስት አወንታዊ ምላሽ ባለማግኘታቸው ሙሉ ለሙሉ የሥራ ማቆም አድማ ከሰኞ ጀምሮ ለመምታት የያዙትን እቅድ እንደሚገፉበት ለቢቢሲ ተናግረዋል። ከሰሞኑ የጤና ባለሙያዎች የሥራ ማቆም አድማ ጋር በተያያዘ አክቲቪስት ጃዋር መሐመድ ጉዳዩን ወደ ራሱ አጀንዳ በመውሰድ ፖለቲካዊ ይዘት ለማስያዝ የሚያደርገው ጥረት
በብዙዎች ዘንድ ነቀፌታን ያስከተለበት ሲሆን አድማውን እያካሄዱ የሚገኙ አንዳንድ ሐኪሞችም ጉዳዩ የኛ እንጂ አንተ ባለመሆኑ እጅን ከሐኪሞች ላይ አንሳ በሚል ተቃውሟቸውን አሰምተዋል። አንዳንዶችም ጀዋር መሐመድን ሐኪሞች ቄሮ አይደሉም የሚል ተቃውሞ አቅርበውበታል። ለመሆኑ የጤና ባለሙያዎች በሳምንቱ ምን ያክል ሁኔታ ተከሰተ የሚለውን ከቢቢሲ ያገኘነው መረጃ እንደሚከተለው እናቀርባለን። በተለያዩ ሕክምና ተቋማት የሚሰሩና በጸጥታ ኃይሎች በቁጥጥር ስር መዋላቸው ከተገለጸ የሕክምና ባለሙያዎች መካከል ጥቂቱ ከጤና ባለሙያዎች የከፊል የሥራ ማቆም አድማ መምታት ጋር በተያያዘ 80 የሚሆኑ ባለሙያዎች በተለያየ አገሪቱ አካባቢ በቁጥጥር ስር መዋላቸው የንቅናቄ አስተባባሪዎቹ አመላክተዋል። የደሞዝና የጥቅማ ጥቅም ጨምሮ የጤና ስርዓቱን እንዲስተካከል ጥያቄ ያቀረቡ የጤና ባለሙያዎች የንቅናቄው መሪዎች ናቸው የተባሉ በርካታ ባለሙያዎች በመላ አገሪቱ የታሰሩ ከፍተኛ ጫና እየደረሰባቸው እንደሆነ ስማቸው እንዳይጠቀስ ጠየቁ አስተባባሪዎች ገልጸዋል። ባለፈው ሳምንት የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ጨምሮ በርካታ ባለሙያዎች በቁጥጥር ስር የዋሉ ሲሆን መንግስት የጤና ባለሙያዎችን የዳቦ ጥያቄ ከመመለስ ይልቅ አፈናና ወከባ እያደረገ ነው ብለዋል። እየታሰሩ ያሉት ባለሙያዎች በአዲስ አበባና በተለያዩ ክልል ድንገተኛ ክፍልን ጨምሮ አገልግሎት የሰጡ የነበሩ ጋውን የለበሱ ባለሙያዎች መሆናቸውን አንድ አስተባባሪም ተናግረዋል። የጥቁር አንበሳና ቅዱስ ጳውሎስ ሆስፒታል ባለሙያዎችን ጨምሮ የፈለገ ሕይወት፣ የሐዋሳ ዩኒቨርሲቲ ሆስፒታል፣ የለኩ ሆስፒታል ሲዳማ ክልል፣ የጎንደር ዩኒቨርሲቲ፣ አዲስ ዓለም፣ ነፋስ መውጫ ሆስፒታሎች ባለሙያዎች መታሰራቸው ገልጸዋል። ረቡዕ ግንቦት 6 2017 ዓ.ም ጠዋት የቅዱስ ጳውሎስ ሆስፒታል ሐኪሞች ዶክተር ሳዶር በረከትና ዶክተር ኢፋ አዱኛ ከማደራቸው ወደ ሆስፒታል ሲገቡ በፖሊስ እንደተያዙ የዓይን እማኞችና አስተባባሪዎች ተናግረዋል። ሁለት ሐኪሞች እንቅስቃሴውን ስለደገፉ አዲሱ ገበያ የሚገኝ ፖሊስ ጣቢያ መታሰራቸውን የተናገሩት አንድ አስተባባሪ የፖለቲካ አጀንዳ አላችሁ ብለው እየመረመሯቸው ነው ብለዋል። ከሲዳማ ክልል ለኩ አጠቃላይ ሆስፒታል ዶክተር ደረጀ የተባሉ የማህጸንና ጽንስ ሐኪም እስከ 11 ሰዓት ድረስ ቀዶ ሕክምና ሰርቶ ማደሪያው ላይ ነው መጥተው የያዙት ብለዋል። ዶክተር ደረጀ እስከ ረቡዕ ድረስ ስራ አላቆመም፣ አድማው ውስጥም አልነበርም። አንድ ብቻውን ስለሆነ ስራ ሊያቆም አይችልም። እያንዳንዱ ቀዶ ሕክምና ገብቶ ሲሰራ ነበር። ከቀዶ ሕክምናው በኋላ ነው የያዙት በማለትም ስለ እስሩ ተናግረዋል። ከጥቁር አንበሳ ሆስፒታል ዶክተር ሀብታሙ መምክር የኦርቶፔዲክስ ወይም የአጥንት ሕክምና ፕሬዝዳንት ሐኪም ግንቦት 7 2017 ዓ.ም ከሆስፒታል ተወስደው መታሰራቸውን የንቅናቄው አስተባባሪ ገልጸዋል። ባለሙያዎቹ ከስራቱ ባለፈ ከመንግስትና ከሆስፒታል የሥራ ኃላፊዎች ወከባና ዛቻ የደረሰባቸው እንደሆነም ገልጸዋል። በርካታ ሆስፒታሎች በስራ ላይ የማይገኙ ባለሙያዎች ላይ አስተዳደራዊ እርምጃ እንደሚወስዱ ማስጠንቀቂያዎችን አውጥተዋል። ማስተማሪያ ሆስፒታሎችም ስራ የማይገቡ ሬዚደንት ሐኪሞች መኖሪያ ቤት ለቀው እንዲወጡም አሳውቀዋል። ችግሮቻችን ለመስማት የተዘጋጀ አካል የለም ሲሉ እስካሁንም ከመንግስት አወንታዊ ምላሽ እንዳላገኙ የተናገሩት አንድ አስተባባሪ ሆስፒታሎች አድማ በመቱ ባለሙያዎች ፈንታ ተጠባባቂ ባለሙያዎችን እየጠሩ እና የቅጥር ማስታወቂያ እያወጡ እንደሆነም ጠቁመዋል። ማስፈራራቱ፣ ዛቻው፣ ድብደባው፣ ደብዳቤ መጻፉ፣ ሆስፒታል ውስጥ ወታደሮችን ማብዛት ቀጥሏል። ጥቁር አንበሳም ቅዱስ ጳውሎስም ረቡዕ በአካል ሄጄ ሁለቱን ሆስፒታሎች አይቻሉ በፖሊስ ተከበው ነው ያሉት ሲሉ እየደረሰባቸው ያለውን ጫና አንድ አስተባባሪ ገልጸዋል። ባለፈው ሰኞ ምሽት በብሔራዊ ቴሌቪዥን ላይ የቀረቡት የጤና ሚኒስትሯ ዶክተር መቅደስ ዳባ በመንግስት የጤና ባለሙያዎችን ጥያቄ ለመመለስ እየሰራ መሆኑን ተናግረዋል። የመንግስት እርምጃ ንቅናቄ የበለጠ እንዲቀጣጠል እያደረገ ነው የሚሉት አስተባባሪው ክፍት የነበሩትን የሕክምና ክፍሎች በጫናው ምክንያት አገልግሎት ማቆማቸውንም ገልጸዋል። ሌላ አስተባባሪ በበኩላቸው ነገሩን ያባባሱት በመካከል ህዝብ ነው ሊጎዳ የሚችለው እስከ ችግሩም ቢሆን ላቡን ያፈሰሰ ደሙን የለገሰ ባለሙያ ይህ ሁሉ ውርደት፣ ድብደባ፣ ወከባ የሚገቡ አይደለም ሲሉ መንግስት እየወሰደ ያለውን እርምጃ ትልቁ ስህተት ነው ብለውታል። ይህን እንቅስቃሴ በኃይል ማስቆም አይቻልም ያሉት ሌላ አስተባባሪ የታሰሩ የጤና ባለሙያዎች ካልተፈቱ አርብ ጀምሮ ማለትም ከትላንትና ሙሉ ለሙሉ አድማ እንደሚመቱ አስጠንቅቀዋል። በስራ ማቆም አድማው ታካሚዎች የተስተጓጎሉ እንደሆነ ያልሸሸጉት አስተባባሪው ታማሚዎች ቁጭ ብለው ወረፋ ይጠበቁ ነው፣ ባለሙያው ደግሞ የለም ሲሉ ለዚህ ኃላፊነቱ የሚወስደው ግን መንግስት ነው ብለዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ 12 ጥያቄዎችን ያነሱ ባለሙያዎች የ30 ቀናት ማስጠንቀቂያ ጊዜ ከሰጡ በኋላ ከግንቦት 2017 ዓ.ም ጀምሮ ከፊል የሥራ ማቆም አድማ መምታታቸውን አስታውቀዋል። በተያያዘ ዜና ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ የታሰሩ የጤና ባለሙያዎች በአስቸኳይ እንዲፈቱ ጠይቋል። በርካቶች በዘፈቀደ በጸጥታ ኃይሎች የታሰሩ እንደሆነም አመላክተዋል።
ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ መሆኑን በመግለጽ ሁሉም የጤና ባለሙያዎች በአስቸኳይ እንዲፈቱ ጠይቋል። የጤና ባለሙያዎች ሀሳባቸውን በነጻነት የመግለጽና በሰላማዊ አድማ የመሳተፍ መብታቸው እንዲከበር ጥሪ አቀርቧል። ግንቦት 4 ቀን 2017 ዓ.ም በጸጥታ ኃይሎች በቁጥጥር ስር የዋሉት የጤና ባለሙያዎች ማህበር ፕሬዝዳንት ዮናታን ዳኛው እስካሁን በእስር ላይ እንደሚገኙ ከማህበሩ መረጃ ማግኘቱን አምነስቲ አመላክቷል። የአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጠና ጽሕፈት ቤት ባወጣው መግለጫ በጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛው ክስተት አለመሆኑን ጠቁሞ የሰብአዊ መብት ተሟጋቾችና ጋዜጠኞችን ኢላማ ማድረግን ጨምሮ ባለስልጣናትና በተደጋጋሚ በተቃዋሚዎች ላይ የሚወስደው እርምጃ ሰፊ አካል ነው ብሏል። የጤና ባለሙያዎች ሀሳባቸውን በነጻነት መግለጻቸውና ሰላማዊ እንቅስቃሴ ማድረጋቸው እየደረሰባቸው ያለውን መንገላታት ባለስልጣናት እንዲያስቆሙ እንዲሁም የማህበሩ ፕሬዝዳንትን ጨምሮ በዘፈቀደ የታሰሩ ሌሎች የሕክምና ሰራተኞች በሙሉ በአስቸኳይ እንዲፈቱ ተቋሙ ጠይቋል። የጤና ባለሙያዎች በአሁኑ ወቅት የከፊል ሰላማዊ አድማ በማድረግ የተሻለ የደሞዝና የሥራ ሁኔታ እንዲፈጠርላቸው የጠየቁ መሆኑን የጠቆሙ አምነስቲ ባለስልጣናቱ የጤና ባለሙያዎችን በሰላማዊ አድማ ላይ የመሳተፍ መብትን እንዲያከብሩ ጠይቋል። አክሎም ሕግ አስከባሪ አካላት ለተቃዋሚዎች ክብር እንዲሰጡና ጥበቃ እንዲያደርጉላቸው ጥሪ አቅርቧል። ይህ ሪያሊቲ ሚዲያ